ገልሙ ዛሬ ምን ሆነሃል? ደግሞ የግሌ እንዳትሰማ። ተስማ በረሮ እንዴ የግሌ እኮ ነፍሳት ናት። ግን ደግሞ ወዳታለሁ። መውደድ ማለት የትኛው መውደድ? ብቻ ግን ጉዳዩ ሲሪየስ ነው። ዝና ደግሞ ወስቷል። ወይኔ ምን አለ በእናትህ። እኔ እሱን አላውቅም፣ ግን ናይጄሪያዎች ወዳጆቼ ናቸው። እሱን በጣም ይፈልጉታል ያለ። ቆይ ግን እኔ እንደዚህ ሰው ዝም ነው የምትሉት? እና ምን እናደርግ? ቆይ ግን እንደዚህ ይደረጋል? ለነገሩ አንተ የምታውቃለህ። ገልሙን ጠይቁ። ከሞት ካከማትዬ ነው የምቀበው፣ ለዛውም ከሀብታም ጎን። እሺ አታስብ። በቃ አይነው ታረቀው። አዎ ከሀብታም ጎን ተቀብረ አንተ ስለ ችግር እሱ ደግሞ ስለ ጥጋቡ ታወራላችሁ ለዘላለም። ትህትና እዛ ቤት ናት። በፍጹም አንለቃት። ሁሉንም እየተከታተልኳቸው ነው። ችግር የለም። ትዕዛዝ እስከሚወርድልህ ድረስ ሁሉንም ተከታተላቸው። እሺ። ያ ማን ነው መሳይ የሚባለው ልጅ? በደንብ አናግረውስ። እንደዚህ አይነት ከሃዲና ወራዳ ሰዎች በጣም ይጠቅሙናል። እኔ የምለው ዝና ለምንድን ነው የሚያግዙን ሰዎች ከሃዲ ምናምን የምትላቸው? ይኸውልህ ለገንዘብ ብለህ ስትገዛ ገዢው ራሱ ይንቃል። ሰዎች ስላሸበሸብላቸው ስላጎበደድክ የሚወዱ ይመስላል። እንደውም ማለት ነው በጣም ይንቃል። ባጎበደድክና ሽሩጉድ ባልክ ቁጥር ማለት ነው እየተናክን ራስን እያወረድክ የምትመጣው። ግን ለምን? እኔ ማንን እንደሆነ ታውቃለህ? ማደንቀው ትህትና ጀግና ናት። መድብል ደግሞ አንበሳ። ለክብራቸው ሲል ይዋደቃል። ልትገላቸው የምታስባቸው ሰዎች እኮ ናቸው። ይሁና እና እሱ ጀግንነታቸውን ይቀንሷል። አንተ መሳይ ጠበቃ ማለት እንዴት እንደምታስጠላ እናንተን ሰብስቦ ማቃጠል። እሺ ሂድ ዝም በለኝ። አስሬ ዝም በለኝ። እሺ ይሻት። ሴቶች ብዙ መድከም የለባችሁ። ተፈጥሯችሁ ለዛ አይደለም። ወደ አረብ ሀገር ሄዳችሁ የምትለፉት በእኛ በወንዶች ምክንያት ነው። እኛ ለፍተን ጥረን እናንተን ማኖር ሲገባን አሎን ሲለን ትሄዳላችሁ። እኔ እንደውም ስልችት ብሎኛል። ይሄንን ብር ከፍትላችሁ መጥቶ የፈለጉት ይዘው ሄዱ። አልበዛም እንዴ? እኔ ግን በእናትሽ በሩና ትክፈች። በእናትሽ አብረሽ ተንከሲስ ከጊዜ ወደ ጊዜ አሁን ፍራቻው እየጨመረ ነው። ከቤትም እየወጣ አይደለም። እያንዳንዱ ቤት ውስጥ የሚሰማቸው ድምጾች ደግሞ ዝናና የዝና ሰዎች እኔን ለመውሰድ መጥቷል እያለ ከጊዜ ወደ ጊዜ እየፈራ ነው። አሁንም የሆነ ድምጽ ቤት ውስጥ ስለሰማ ነው እንደዛ ፈርቶ እየተርበደበደ ትህትናንና የግሌን የሆኑ ሰዎች መጡ ሊወስዱኝ ነው እያለ ያለው ማለት ነው። ይሄ ደግሞ የሆነው መሳይ በነገረው መሰረት ነው። የናይጄሪያ ጠንቋዮች አንተን ይፈልጉሃል እንዲያ አድርጓል የሚለውን ነገር ሲነግረው ተንከሲስ ደግሞ እውነት ሊወስዱኝ ነው ብሎ ነው አሁን ላይ በጣም እየፈራ ያለው ማለት ነው። በእርግጥ ዝናና የዝና ሰዎች እየተከታተሉት ነው። እዚህ ጋር ተንከሲስ ምን ያህል ገንዘብ እንደሚያወጣላቸው ስለሚያውቁ የራሳቸው ሰው አዘጋጅተው ምናልባት ከዚህ ቀደም እንደሚያደርገው ብቻውን ወጣ ካለው ወይ ደግሞ ከሰው ጋር ከወጣ እሱን አግቶ ሊወስዱት እየጠበቁ ነው። ተንከሲስ ደግሞ እዚህ ጋር መሳይ ይሄን ነገር ከነገረው ቀን ጀምሮ አንድም ቀን ወደ ውጪ ወጥቶ አያውቅም ማለት ነው። ግን ደግሞ ወደ ውስጥ በሩን ሰብሮ መግባት አልፈለጉም። የዝና ሰዎች ባለፈው ትህትናን ሲፈልጓት እንደነበረው ማለት ነው። ግን ደግሞ ምናልባት በአንዳች ምክንያት ሲወጣ እንይዘዋለን ብሎ አሁን ላይ ዝና በስሩ ተቀጥሮ የሚሰራውን ልጅ አዞታል ማለት ነው። ያ ማለት ልጁ እዛው አካባቢ እያንዣበበ ምናልባት ተንከሲስ ከወጣ ይጠብቀዋል። ከዛን ካገኙት ይዞት ይሄዳሉ ማለት ነው። ግን ደግሞ ለአሁን ትኩረታቸውን ተንከሲስ ላይ ያደረጉ በተንከሲስ የምናገኘው ብር አሁን ላይ ያስፈልገናል። የናይጄሪያ ጠንቋዮች እሱን ወደውታል ብሎ ነው ያሰቡት እንጂ እዛ ጋር የትህትናን ነገርም አልተውም። ከዚህ ቀደም ትህትና የነሱ ስለነበረች አሁን ምንም እንኳን በፊት ኩላሊቷን ይፈልግ የነበረው ሰውዬ ቢሞትም ግን ደግሞ ሌላ ሰው ከሷ ኩላሊት ጋር ማች የሚያደርግ ሰው ከመጣ ያኔ ለዛ ሰው እንሸጣታለን በሚለው አሁንም ጎን ለጎን ትህትናን እያፈላለጓት ነው ማለት ነው። ትህትና አሁን ላይ የተረጋጋች ይመስላል። ከዚህ ቀደም ዝናና የዝና ሰዎች እኔን ይፈልጋሉ በር ሰብሮ መጡ እያለች ተስፋ ቆርጣ ከዛ ቤት ለመሄድ እያሰበች ያለችውን ነገር አሁን ሁሉንም ነገር ትታ ተረጋግታ የተቀመጠች ይመስላል ማለት ነው። አሁን ላይ እንደውም በሁለቱ መካከል በእሷና በአብርሽ መካከል ያለው ወደ ሌላ አቅጣጫ እየሄደ ይመስላል ማለት ነው። እሷም አብርሽን እርጋታውንና ማንነቱን ወዳዋለች። አብርሽም የትህትና ማንነት የተረጋጋች ሴት ነች፣ ጥሩ ሴት ነች የሚለውን ነገር ሲያይ
እሱም እየወደዳት ነውና ምናልባትም በሁለቱ መካከል ወደፊት ወደ ፍቅር መግባታቸው አይቀርም ማለት ነው። ግን ደግሞ ዛሬ አብርሽ ለግሌ የተናገረው ነገር አለ። በስንት ዓመቱ ከቤት እንደተለየ በ4 ዓመቴ መኪና ላይ ተንጠልጥዬ ወደዚህ መጣው የሚለውን ነገር ሲናገር ነበርና ትሁትና ከዚህ በፊት ይሄንን ነገር ለዝና ተናግራ ነበር። ወንድሜ በህፃንነቱ ነው ከቤት ወጥቶ የጠፋው፣ የት እንደሄደ አናውቅም ስትል ነበርና ምናልባት አብርሽ ወንድሟ ይሁን ከወንድሟ ጋር ፍቅር ልትጀምር ይሆን ይሄንን ነገር ሳታቅ ማለት ነው። ግን ደግሞ አብርሽ ይሄንን ነገር ቶሎ ብሎ ቢያስረዳትና እኔ በልጅነቴ ነው ከቤተሰቦች የተለየሁት እንደዚህ በመኪና ተንጠልጥዬ መጣው የሚለውን ነገር ቀስ ብሎ ነገሮችን እያስታወሰ ቢነግራት ይሻላል ማለት ነው። ግን ደግሞ ባለፈው እንዳየነው ትሁትና ስለዚህ ጉዳይ ከዚህ በኋላ እንዳትጠይቀው አስጠንቅቋታል ማለት ነው። እሷ በተደጋጋሚ የት አካባቢ ነው የተወለድከው፣ ቤተሰቦች የቱ ጋር ያሉት የሚለውን ነገር ስትጠይቀው አብርሽ ደግሞ የትሁትና ይሄንን ነገር በተደጋጋሚ እሱን መጠየቅ ትንሽ ያበሳጨው ይመስላል። ይሄንን ነገር ድጋሚ አትጠይቅኝ ብሏታል ማለት ነው። ግን ይሄንን ነገር ቶሎ ካላስረዳት ወደፊት አደጋ ሊኖረው ይችላል ማለት ነው። ምናልባት እሱ የትሁትና ወንድም ከሆነ እሷ ደግሞ ይሄንን ነገር አታውቅምና ሁለቱም ፍቅር ውስጥ ከገቡ ይሄ ነገር ለነሱ መጥፎ ነው የሚሆነው ማለት ነው። ሌላው ነገር ደግሞ ምናልባት ወንድሟ ሊሆን የሚችለው መሳይ ነው። መሳይም አሁን ላይ ቤተሰቦቹ የት እንደሆኑ አልተናገረም። እናም እሱ ሲያወራ እንደነበረው እሱም በህፃንነቱ ነው ከቤተሰቦቹ የተለየውና ምናልባት እሱም ሊሆን ይችላል የሷ ወንድም ማለት ነው። ግን ደግሞ አሁንም ድረስ ያልታወቀው ከሁለቱ የሷ ወንድም ማን እንደሆነ ነው ማለት ነው። ምናልባትም ሁለቱም ላይሆኑ ይችላሉ። ሁለቱም እዚህ ጋር በህፃንነታቸው ከቤተሰቦቻቸው ስለተለዩ ብቻ የትሁትና ወንድሞች ናቸው ልንላቸው አንችልም ማለት ነው። ምናልባትም የትሁትና ወንድም ሌላ ቦታም ሊኖር ይችላል ማለት ነው። ወይ ደግሞ እዚህ ጋር የነዝና እሷን አግቶ ለብዙ ጊዜያት አንድ ቤት ውስጥ ማስቀመጥና ኩላሊትሽን ለአንድ ሀብታም እንሸጣለን ብሎ እሷ ደግሞ በመድብል በኩል ሌሊት ከዛ ግቢ አምልጣ እነ አብርሽን ማግኘቷ ምናልባትም ይሄ ነገር ለበጎ ሆኖ ወንድሟን የምታገኝበትም ሁኔታ ሊሆን ይችላል ማለት ነው። ግን ደግሞ አብርሽ እየተናገረ ያለውና መሳይ እየተናገረ ያለው ታሪኩ ከወንድሟ ጋር ስለሚመሳሰል ብቻ ወንድሞቿ ሊሆኑ ይችላሉ የሚለውን ነገር አንስተናል ማለት ነው። ግን ከሁሉም በላይ ከመሳይም በላይ አብርሽ እዚህ ጋር ቶሎ ብሎ የተወለደበትን ቦታና አመጣጡ እንዴት እንደሆነ ለትሁትና ቢነግራት ይሻላል ማለት ነው። ከዛም በኋላ ትሁትና ከአብርሽ ጋር ያላትን ነገር ራሱ ቀስ እያለች ታጤነዋለች ወይ ደግሞ ነገሮችን እያረጋጋችም ማከናወን ትችላለች ማለት ነው። በእርግጥ የግሌ አብርሽን ብታፈቅረውም ግን ደግሞ እዚህ ጋር አብርሽ አሁን ላይ አይኑን የጣለባት ትሁትና ነችና ይሄ ነገር ምናልባት ወደፊት ትልቅ አደጋም ሊኖረው ይችላል ማለት ነው። ሌላው ነገር ደግሞ ከዝና ስር ተቀጥሮ እየሰራ ያለው ልጅ ዛሬ ዝናን የጠየቀው ጥያቄ ነው ማለት ነው። ዝና እዛ ጋር በሱ ስር ተቀጥሮ የሚሰሩ ሰዎችንና አንዳንድ ገንዘብ እየከፈላቸው ለሱ የሚላላኩ ሰዎችን ምን ያህል እየናቃቸው እንደሆነና ምን ያህል ሆዳሞች እንደሆነ እየተሳደበ ሲነግረው ልጁ ግራ ተገብቷል ማለት ነው። ምናልባትም ይሄ ነገር ዝና ላይ በኋላ ሌላ ጣጣ ይዞ ሊመጣ ይችላል ማለት ነው። ይሄ ልጅ ከዚህም በፊትም መሳይን ሲለው ነበር፣ አንተ ሆዳም ነህ፣ ጓደኞችን እንዲህ ለገንዘብ ብለ አሳልፈ ትሸጣለህ በሚለው የሆነ ምክር ቢጤ ለመሳይ ሰጥቶ ነበር። ለገንዘብ ብለ ጓደኞችን አሳልፈ ከሰጠ ገንዘብ የከፈለ ሰው ራሱ ይንቅሃል ብሎ ይሄንን ምክር ለግሶት ነበር። ዛሬ ደግሞ ዝና ያንኑ ምክር ነበር ለዚህ ልጅ የነገረውና ለሱና ለማህሌት ለመሳይና ለሌሎች ሰዎችም በእነሱ ስር ተቀጥሮ ገንዘብ እየተከፈላቸው ለሚሰሩ ሰዎች ዝና ያለውን ንቀት እዛ ጋር አሳይቶ ነው ትሁትናንና መድብልን ደግሞ ሲያሞጋግዝ የነበረው ማለት ነው። ትሁትናና መድብል ዝና ምን ያህል ሲታገሉ እንደነበረና ምን ያህል በዝና ቁጥጥር ስር መዋል የለብንም ብሎ ሲታገሉ እንደነበረ አይተናል። ዝና ደግሞ መለስ ብሎ ዛሬ ያንን ነገር ሲያሞጋግስ ነበር። እነሱ ጀግና ናቸው፣ አንበሳ ናቸው፣ ለክብራቸው ይሞታሉ፣ በክብራቸው አይደራደሩም የሚለውን ነገር ሲነግረው ልጁ ወደ ራሱ መለስ ብሎ ከራሱ ጋር ሲያወራ ነበር ማለት ነው። ምናልባትም ከዚህም በኋላ ይሄ ነገር ይበቃኛል ሊልም ይችላል። ዝና እንደዚህ እየናቀው እንደዚህ እያንቋሸሸው እኔስ ምን ዕዳ አለብኝ በሚለው ምናልባትም ዝናን አሳልፎ የሆነ ቦታ ላይ ሊክደው ይችላል። ወይ ደግሞ ምናልባት ካንተ ጋም አልሰራ ብሎ ጥሎትም ሊሄድ ይችላል ማለት ነው። ዝና ባለፈውም ከጠበቃው ጋር የነበረውን ግንኙነትና ግን ደግሞ መለስ ብሎ ከጊዜ በኋላ ጠበቃውን ያደረገውን ነገር አይተናል። መጀመሪያ ከጠበቃው ጋር ሲቀራረቡ ጠበቃው እሱን እንዲያግዘውና መድብልን እስር ቤት እንዲያስገባለት ነው። ግን ደግሞ ከጊዜም በኋላ ዝና ጠበቃው ላይ ተጠቅሞ ጠበቃው እዛ ጋር ሌላ ሀገር እንዲሄድና ሞገስ ደግሞ እሱን እንደገደለው አድርጎ እስር ቤት ሞገስ እንዲገባ
ሁኔታዎችን ሲያመቻች ነበርና ግን ደግሞ ጠበቃው ያንን ነገር አልቀበልም፣ በአንተ ቁጥጥር ስር አልውልም፣ እዚህ ጋር ቤተሰቦቼ ተቸግሯል፣ ተበትኗል፣ እኔ ወደ ልጆቼ መመለስ አለብኝ የሚለውን ነገር ሲነግረው ዝና ምን ያህል ጠበቃውን ሲያሰቃይ እንደነበረ አይተናል። ይሄም ልጅ ደግሞ እዛ ነበርና የዝናን ስራ ሲያይ ነበርና ምናልባት ከጊዜም በኋላ ይቀየርበታል፣ ጥሎትም ሊሄድ ይችላል ማለት ነው። ወይ ደግሞ ዝናና ካሌብ የሚሰሩ ወንጀሎችን አሳምሮ ስለሚያውቅ እዛ ጋር ከመድብልና ከብሩክ ጋር ተገናኝተው ሁለቱ ዝናና ካሌብ ማለት ነው እስር ቤት የሚገቡበትን ሁኔታ ሊያመቻችላቸው ወይ ደግሞ ምስክርም ሆኖ ሊቀርብላቸው ይችላል ማለት ነው። ሌላው ነገር ደግሞ ከዚህ ድራማ በጣም ደስ የሚለው ከሁሉም ነገር በላይ የገልሞ ነገር ነው። ገልሞ አንዳንድ ጊዜ የሚናገራቸው ትምህርት አዘል የሆኑና በቁም ነገር ወይ ደግሞ ቀለል አድርገን ልናልፋቸው የማንችለውን ነገር ነው ማለት ነው። አሁን ላይ ትህትና ራሱ የገልሞ ማንነትና እሱ የሚናገራቸው ቃላቶች እየሳቧት ይመስላል ማለት ነው። ከዚህም በፊት እሷ ገልሞን የገመተችው አንድ ሰካራም ሰውና እንደ አንድ መቃብር ቆፋሪ በዛ ብር ማታ ሰክሮ እንደሚመጣ ነበር። ግን ደግሞ ከጊዜም በኋላ ኖርማል ጤነኛ ሆኖ ሳይሆን ራሱ ሰክሮ ራሱን ስቶ ራሱ የሚናገራቸው ቃላቶች አሁን ላይ ትህትናን እየተመቿት ነው ማለት ነው። ግን ደግሞ አንድ የጠየቀችው ነገር አለ። የግሌን ተወዳታለህ ወይስ ምንድነው የሚለውን ነገር እየነገረችው ነበር። እናም ከዚህ በፊት አንድ ነገር ስትመክረው ነበር። እሱ 6 ቤተሰቦቹን ስላጣ ከዚህም በኋላ የራሱን ቤተሰብ እንዲመሰርት ሚስት አግብቶ ልጆችን እንዲወልድ ስትመክረው ነበር። ግን ደግሞ ገልሞ ለዛ ህይወት እንደማይጓጓና እዚህ ምድር ላይ ምንም የሚያጓጓው ነገር እንዳሌለ ነው ሲናገር የነበረው ማለት ነው። ግን ደግሞ ዛሬ ስለ ግሌ አንድ ነገር ጣል አድርጋለን ነበር። ግን እዛ ጋር የግሌ ምንም እንኳን አብርሽን ብትወደው አብርሽ ደግሞ እዛ ጋር ትህትናን ከመረጠ እዚህ ጋር በትህትና በኩል ገልሞና የግሌ አንድ ላይ የሚሆኑበትም ሁኔታ ሊፈጠር ይችላል ማለት ነው። ያው የግሌ በአፍ ትቆጣ ወይ ደግሞ ሰው ላይ ዝም ብላ ትናደድ እንጂ ውስጧ ምን ያህል የዋሰው እንደሆነና ምን ያህል ጥሩ ሰው እንደሆነች ካወራረው ወይ ደግሞ ከድርጊቷ ስንረዳ ነበር ማለት ነው።